በመሪነት የተመረጠው አቶ ኢዮብ ይህ የምርጫ ስትራቴጂ ማኔጀር ነው። ስለዚህ ከዚህ ቀደምም ዝግጅቱ እንደነበረ ያሳያል። ስለዚህ አሁን ፕሮፌሰር አንደኛ ከፓርቲው እየወጡ አይደለም፣ ከአመራር ነው እየወጡ ያለው። በኢራን ደጋፊዎች በጉጉት በኢራን ተቋሚዎች ደግሞ በስጋት ሲጠበቅ የነበረው የኢራን መሪ ሹመት የአያቶላህ አሊ ካሚኒ ልጅ ሙጅተባ ካሚኒን በመምረጥ ተጠናቋል። የኢራን ሁለንተናዊ መሪ አያቶላህ አሊ ካሚኒ ባሳለፍነው ሳምንት በአሜሪካና እስራኤል የተቀናጀ ጥቃት ከተገደሉ በኋላ ቀጣዩም የሀገሪቱ መሪ ማን ይሆናል በሚል ሲጠበቅ ሰንብቷል። የዩክሬን መንግስት የራሱን የአየር መከላከያ አቅም ለማጠናከር በማለም የድሮን ጦርነት ልምዱን በመጠቀም በመካከለኛው ምስራቅ ጣልቃ ለመግባት ስትራቴጂካዊ እንቅስቃሴ መጀመሩን ሲያስታውቅ፣ በሌላ በኩል ሩሲያ ዘመናዊና አውዳሚ የሆኑ አዳዲስ ሚሳኤሎችን በመጠቀም በዩክሬን ከተሞች ላይ መጠነ ሰፊና ገዳይ ጥቃቶችን ፈጽማለች። መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ መረጃዎችን ይዘን ቀርበናል። ሱባሎ ጋሻው ዜናውን እየመራው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ በርካታ መረጃዎችን ይዘናል። አብራችሁ እንድትቆዩ ደግሞ አክብሮታዊ ግብዣችን ነው። ቀዳሚ ወደምናደርገው ዜና እናልፋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ አቶ ኢዮብ መሳፍንትን መሪ አድርጎ መርጧል። ፓርቲው ባካሄደው ሁለተኛ አስቸኳይ ጉባኤ 50 ፖሊሲዎች ያሉት የምርጫ ቃል ኪዳን ሰነድ አጽድቋል። ተጨማሪ አለን። ከተመሰረተ 7 ዓመታትን ያስቆጠረው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ትላንት እሁድ የካቲት 28 ቀን 2018 ዓ.ም ባካሄደው ሁለተኛ አስቸኳይ ጉባኤ አቶ ኢዮብ መሳፍንትን መሪ፣ አቶ ንጋቱ ወልዴን ደግሞ ምክትል መሪ አድርጎ መርጧል። ፕሮፌሰር ብርሃኑ ነጋና አርክቴክት ዮሐንስ መኮንን ደግሞ ከመሪና ምክትል መሪነት ኃላፊነታቸው ተሸኝተዋል። 7ኛው ጠቅላላ ምርጫ ሊካሄድ ከ3 ወራት ያነሰ ጊዜ በቀሩበት በዚህ ወቅት የመሪ ለውጥ ማድረግ በፓርቲው የምርጫ እንቅስቃሴ ላይ ተጽዕኖ አያሳድርም ወይ ሲል ጣቢያችን ጥያቄ ያቀረበላቸው ተመራጩ የፓርቲው ምክትል መሪ አቶ ንጋቱ ወልዴ ይህ ሽግግር ዝግጅት የተደረገበትና የፓርቲውን የውስጥ ዲሞክራሲ የሚያሳይ ነው ያሉ ሲሆን በምርጫው ውጤት ላይ ተጽዕኖ አያስከትልም ብለዋል። በመሪነት የተመረጠው አቶ ኢዮብ ይህ የምርጫ ስትራቴጂ ማኔጀር ነው። ስለዚህ ከዚህ ቀደምም ዝግጅቱ እንደነበረ ያሳያል። ስለዚህ አሁን ፕሮፌሰር አንደኛ ከፓርቲው እየወጡ አይደለም፣ ከአመራር ነው እየወጡ ያሉት። አሁን ከመሪነት ገለል አሉ ማለት የፓርቲውን ቶታሊ ይተውታል ማለት አይደለም። አንደኛ በማማከር ያገለግላሉ፣ ሁለተኛ ደግሞ በዚህ ምርጫ ውስጥ ራሱ በምርጫ ስትራቴጂ ማኔጅመንት ውስጥ የወጡት መሪዎች አሉ። ስለዚህ ሽግግሩን ቀላል ያደርገዋል። በምርጫ አፈጻጸም ላይ የሚያመጣው አሉታዊ ለውጥ የለም። የታሰበበት የፓርቲው ውስጥ ዴሞክራሲን የሚያሳይ ለሌሎችም አርአያ ሊሆን የሚችል ሽግግር ነው። ፓርቲው ባካሄደው ጉባኤ ከመሪዎች ምርጫ ባለፈ የምርጫ ቃል ኪዳን ሰነድ ሲል የጠራውንና 50 ፖሊሲዎችን አካቷል ያለውን ማኒፌስቶ አጽድቋል። ለምርጫው መሰል አስፈላጊ ዝግጅቶችን እያከናወነ መሆኑን የገለጹት አቶ ንጋቱ 1250 እጩዎችን ማስመዝገቡንም ተናግረዋል። በ302 የምርጫ ክልሎች ለሕዝብ ተወካዮች ምክር ቤት እጩዎችን ማቅረቡንም አክለው የተናገሩ ሲሆን ከጸጥታ ችግሮች ጋር በተያያዘ እጩ ያልቀረበባቸው የምርጫ ክልሎች መኖራቸውን ጠቁመዋል። 302 አካባቢ የሚጠጉ ለተወካዮች ምክር ቤት የሚወዳደሩ እጩዎች አለን። በጠቅላላው ከ1250 በላይ እጩዎችን አቅርበናል። በምክር ቤቶችም በክልል ምክር ቤቶችም በወሳኝ ሁኔታ መሳተፍ የሚያስችሉ መንግስት ለመመስረት የሚያስችለንም የእጩ ዝግጅት አለ። ያላቀረብንባቸው የምርጫ ክልሎች አሉ። ከጸጥታ ጋር በተያያዘ ያንን የሚያሰምረው የምርጫ ቦርድ ነው። የምርጫ ቦርድ የጸጥታ ችግር አለባቸው ብሎ ባሰመራቸው ቦታዎች ላይ መዋቅር እንኳን ቢኖረን የእጩዎች ማቅረብን ብንችል እንኳን ለእጩዎቻችን ደህንነት ሲባል ያላቀረብንባቸው ቦታዎች አሉ። ስለዚህ ምርጫ ቦርድ ምርጫው ሊካሄድ ይችላል ብሎ ባሰባቸውና መዋቅራችን ባለባቸው ኤሪያዎች ላይ ምርጫ
የተፎካካሪዎችን ተወዳዳሪዎችን አቅርበናል። ከምርጫ ጋር የተያዙ ተግዳሮቶች መኖራቸውን አክለው ያነሱት አቶ ንጋቱ ፓርቲው እነዚህን ተግዳሮቶች ተቋቁሞ ከማለፍ ባለፈ በፍትህ ስርዓት እንዲፈቱ እስከ ማድረግ የደረሰ እንቅስቃሴ እንደሚያከናውን ተናግረዋል። ከዲሞክራሲያዊ ምህዳር አንጻር ተግዳሮቶች አሉ። ከጸጥታ ከባቢ አንጻር ችግሮች አሉ በምርጫ አካባቢዎች። ነገር ግን እኛ የምርጫ ፖለቲካ ውስጥ የምንሳተፍ ፓርቲ ነን። የሀገሪቱ የጸጥታ ሁኔታ አውዱ በሚፈቅድበት ሁኔታ ይህንን ምርጫውን የሚያከናውነው አካል ምርጫ ሊካሄድባቸው ይችላል ብሎ ያሰባቸውን ኤሪያዎች ላይ እንሳተፋለን። ያለ ምርጫ የጸና መንግስት መመስረት ይቻላል ብለን አናስብ። ስለዚህ ተግዳሮቶች አሉ። አዎ፣ እነዛ ተግዳሮቶች የሚፈጥሩብን ሳንካ አለ። ለምሳሌ በመላው ኢትዮጵያ እንደፈለግነው እጩዎቻችን አቅርበን ማወዳደር ያልቻልንባቸው ሁኔታዎች አሉ። በተቻለ መጠን ችግሮቹን ተቋቁሞ በምርጫ ውስጥ መሳተፍ ዴሞክራሲያዊና ፍጹም ነፃ ገለልተኛ በሆነ ሁኔታ እንዲካሄድ ግፊት ማድረግ፣ የሚገጥሙን ችግሮች ደግሞ በሀገሪቱ የህግ ማዕቀፍ ውስጥ እየተሟገትን መሳተፉን ነው የመረጥነው። ኢዜማ ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ ቀን በተቆረጠለት 7ኛው ጠቅላላ ምርጫ ከሚሳተፉ 47 ፓርቲዎች መካከል አንዱ መሆኑ ይታወቃል። ከአጠቃላይ የኢትዮጵያ ሕዝብ ውስጥ ከ10 እስከ 14 በመቶ የሚሆነው በተለያየ ደረጃ የሚገለጽ የኩላሊት ህመም እንዳስተናገደ ተነገረ። በሀገር አቀፍ ደረጃ በኩላሊት ንቅለ ተከላ ሕክምና ላይ የሚሰሩ ሐኪሞች ቁጥርም ከ50 እንደማይበልጥ ተገልጿል። ደምሰው ሽፈራው። የኩላሊት ህመም በኢትዮጵያ ውስጥ ያለው መስፋፋት ከጊዜ ወደ ጊዜ እየጨመረ ቀጥሏል። በተለያዩ ተቋማት የተደረጉ ጥናቶች እንደሚያሳዩት ከሆነ ከአጠቃላይ የኢትዮጵያ ህዝብ ውስጥ ከ10 እስከ 14 በመቶ የሚሆነው በተለያየ ደረጃ የሚገኝ የኩላሊት ህመም አስተናግዷል። ይሁን እንጂ በኩላሊት ህክምና አገልግሎት በኩል ያለው ተደራሽነት ከችግሩ ስፋት አንጻር ሲታይ ዝቅተኛ የሚባል እንደሆነ ተነግሯል። በሀገር አቀፍ ደረጃ በኩላሊት ንቅለ ተከላ ህክምና ላይ የሚሰሩ ሐኪሞች ቁጥር ከ50 እንደማይበልጡም የኢትዮጵያ ኩላሊት ማህበር ምክትል ፕሬዝዳንት ዶክተር ቢኒያም ግርማ ለጣቢያችን ተናግረዋል። በኢትዮጵያም እንደዚሁ ካለን ከህዝብ ብዛት አንጻር 10% ወይም 10 እስከ 14 የተለያዩ ጥናቶች እንደሚያሳዩት ከ10 እስከ 14% አካባቢ የሚሆነ የኢትዮጵያ ህዝብ የኩላሊት ህመም ችግር ያጋጥመዋል ወይም አጋጥሞታል ማለት ይቻላል። ስለዚህ ቁጥሩ እንግዲህ በዛ ማስላት ነው፣ በጣም ብዙ ነው ቁጥሩ። እንግዲህ አሁን በኢትዮጵያ ደረጃ የኩላሊት ህክምና ባለሙያዎች ወይም ሐኪሞች እንዲሁ በቅርብ ጊዜ በተሰራ ጥናት እስከ 50 በአጠቃላይ እስከ 45 እስከ 50 ድረስ ሊደርሱ ይችላሉ። በብዛት እንግዲህ ዋና ከተሞች ላይ ነው ያሉት። በክልል ከተሞች ላይ እንደዚህ ብዙ የኩላሊት ህክምና ባለሙያዎች አይታዩም። ስለዚህ በብዛት እንግዲህ በክልል ከተሞች ላይ ያሉ ታማሚዎች በብዛት እንግዲህ ሪፈር ተደርገው የሚመጡት ወደ አዲስ አበባ ነው። ስለዚህ ይሄ ብዙ የተለያዩ ችግሮችን ያስከትላል፣ ወጪዎችን ያስከትላል። ህክምናውን በአግባቡ ማድረግም ላይ ችግር ይፈጥራል። ከኩላሊት እጥበት አገልግሎት ፈላጊዎች አንጻር አገልግሎቱ ውስን እንዲሁም የሚጠየቅበት ክፍያ ደግሞ ከፍተኛ የሚባል እንደሆነ ተገልጿል። ይህም ታካሚዎች በቶሎ ህክምናውን እንዳያገኙና እስከ ህይወት ማለፍ ለሚደርሱ የተለያዩ ማህበራዊና ኢኮኖሚያዊ ጉዳቶች እየዳረጋቸው መሆኑም ተነግሯል። የዳያሊሲስ ዋጋ ከፍ ማለት በትልቁ ምክንያቱ ምንድነው? ለዳያሊሲስ የሚያስፈልጉ ብዙዎቹ ግብአቶች ከውጭ ሀገር ነው የሚመጡት። እነዚህ ደግሞ ከውጭ ሀገር ምንዛሪ ጋር የተገናኙ ናቸው። ስለዚህ በውጭ ያለው የዶላር ምንዛሪ የገንዘብ ዋጋ መዋዠቅ ምክንያት ብዙዎቹ ለዲያሊሲስ የሚያስፈልጉ ግብአቶች በየጊዜው ዋጋቸው እየጨመረ ስለመጣ እዚህም ዲያሊሲስ ለማድረግ በዚሁ መጠን ገንዘብ ከፍ እያለ ነው የመጣውና ዋጋው በዋነኝነት ምክንያቱ ብዙዎቹ ግብአቶች ከውጭ ናቸው የሚመጡት። እነሱ ደግሞ በውጭ ምንዛሪ ስለሆነ ነው። በአሁኑ ጊዜ ዲያሊሲስ ለአንድ ጊዜ ለደም እጥበት ኩላሊት እጥበት 5000 ብር ነው እና ብዙ ታካሚ ደግሞ በሳምንት 3 ጊዜ ዲያሊሲስ ያስፈልገዋል። ለዚህ 15000 ብር አካባቢ ማለት ነው። ይህንን ገንዘብ ከፍሎ ለማድረግ የሚችል ሰው በጣም ጥቂት ሰው ነው። በዚህ ምክንያት ብዙ ሰው ንብረት ይሸጣል፣ ወደ ጎዳና ወደ ልመና ይሄዳል፣ ትዳር ይፈርሳል እና ከፍተኛ የሆነ በቤተሰብ ላይ ጥገኝነት አለ።
ለኩላሊት እጥበት የሚከፈለው ክፍያ ከፍተኛ የሆነው ለአገልግሎቱ የሚያስፈልጉ የተለያዩ ግብዓቶች ከውጭ የሚገቡ በመሆናቸው ነው የሚሉት ዶክተር ቢኒያም ከውጭ ምንዛሬ መጨመር ጋር ተያይዞ ዋጋው በየጊዜው ከፍ እያለ መሆኑንም ተናግረዋል። ለዚህም ዋናው መፍትሄ ግብዓቶችን በሀገር ውስጥ ማምረት እንደሆነ የገለጹ ሲሆን ከዚህም ጋር የተያያዙ እንቅስቃሴዎች መኖራቸውን ገልጸዋል። የዲያሊሲስ ሕክምናን በተመለከተ እንግዲህ በብዛት እንግዲህ ውድ የሚሆኑት ማቴሪያሎቹ ሁሉም ነገሮች ከውጭ ስለሚመጡ ነው። እነሱ በጣም ዋጋውን በየዕለቱ እንደገና ያለው የዶላር መጨመር እንደዚህ ተያይዞ በየጊዜው ዋጋቸው የዲያሊሲስ እጥበት ዋጋው እየጨመረ ነው የመጣው። ብዙ ሰዎች እንግዲህ በቂ የሆነ ዲያሊሲስ ማግኘት እየቻሉ አይደለም። በብዛት እንግዲህ ዲያሊሲስ ሲታሰብ በብዛት ጥሩ የሆነ ዲያሊሲስ ከተደረገ በሳምንት 2-3 ቢሆን ይመከራል። ግን በአሁኑ ባለው ነባራዊ ሁኔታ ብዙ ሰዎች ያን ነገር እያደረጉ አይደለም። ምናልባትም ያቆራርጣሉ። ያ ደግሞ ህይወታቸውን አደጋ ውስጥ ይጥላል። እንግዲህ አሁን ምንድነው ዘላቂ መፍትሄ ካስፈለገ እንግዲህ ሀገር ውስጥ የሚመረቱበትን ነገር ማድረግ ከተቻለ ከውጭ የሚመጡት ነገሮች በብዛት እንግዲህ በሀገር ውስጥ መተካት ከተቻለ ይሄ እንደዚህ አይነት እንቅስቃሴዎች እንዳሉ አውቃለሁ። እሱ ወደ መሬት ወርዶ ወደዛ ከተገባና እንደዛ ከተደረገ በብዛት እንግዲህ የመቀነስ ባህሪ ይኖረዋል ብዬ ተስፋ አድርጋለሁ። በአገር አቀፍ ደረጃ የኩላሊት ንቅለ ተከላ ሕክምና የሚሰጠው በቅዱስ ጳውሎስ ሆስፒታል ብቻ መሆኑ ከፍተኛ ጫና እየፈጠረ እንደሆነ እየተነገረ ሲሆን በቅርቡ በተሻሻለው የጤና አገልግሎት አዋጅ መሰረት በቀጣይነት በግል የሕክምና ተቋማት አገልግሎቱን ለማስጀመር ጥረት እየተደረገ እንደሚገኝ ተገልጿል። የኢትዮጵያ ኩላሊት ማህበር ከአፍሪካ የኩላሊት ማህበር ጋር በመተባበር ያዘጋጀው ሁለተኛው የኩላሊት ኮንፈረንስ በአዲስ አበባ ተካሂዷል። የባለሙያዎች ጉባኤ የአያቶላህ አሊ ካሚኒን ልጅ ሞጅታባ ካሚኒን አዲሱ የሀገሪቱ የበላይ መሪ አድርጎ ሾሟል። ሹመቱ የተለያዩ የድጋፍና የተቃውሞ ሀሳቦችን እያስተናገደ ሲሆን ለኢራን ፖለቲካዊ ሁኔታ መረጋጋትን ያመጣል በሚል ተጠብቋል። በአንጻሩ አዲሱ መሪ የአሜሪካና እስራኤል ኢላማ መሆናቸው አይቀርም የሚለው ስጋት ከኢራን ውስጥ የፖለቲካ ሽኩቻ ጋር ተዳምሮ በቀጣይ ፈታኝ ኃላፊነት እንደሚጠብቃቸው እየተነገረ ይገኛል። ሙሴ ከበደ ተጨማሪ አለው። በመካከለኛው ምስራቅ ለግማሽ ክፍለ ዘመን የዘለቀው የታሪክ ምዕራፍ በአሰቃቂ ሁኔታ ተገልብጦ ዓለምን ወደ ለየለሽ ሽብርና አዲስ የኃይል ሚዛን የከተተ ታሪካዊ ክስተት በቴህራን ምድር ቀጥሏል። በኢራን ደጋፊዎች በጉጉት በኢራን ተቃዋሚዎች ደግሞ በስጋት ሲጠበቅ የነበረው የኢራን መሪ ሹመት የአያቶላህ አሊ ካሚኒ ልጅ ሞጅታባ ካሚኒን በመምረጥ ተጠናቋል። የኢራን ሁለንተናዊ መሪ አያቶላህ አሊ ካሚኒ ባሳለፍነው ሳምንት በአሜሪካና እስራኤል የተቀናጀ ጥቃት ከተገደሉ በኋላ ቀጣዩ የሀገሪቱ መሪ ማን ይሆናል በሚል ሲጠበቅ ሰንብቷል። 88 አባላት ያሉት የኢራን የባለሙያዎች ጉባኤ የአያቶላህ አሊ ካሚኒ ልጅ ሞጅታባ ካሚኒን አዲሱ የሀገሪቱ የበላይ መሪ አድርጎ ሾመ ሲሆን የ56 ዓመቱ ሞጅታባ የተሾሙት በሚስጥር በተካሄደ ስብሰባ ላይ ነው። ጉባኤው ለአዲሱ ተመራጭ የኢራን ሕዝብ ተባባሪ እንዲሆን ጥሪ በማቅረብ ሕዝቡም የሀገሪቱን ብሔራዊነት እንዲጠብቅ ጥሪ ቀርቦለታል። የኢራን ሶስተኛ አያቶላህና ጠቅላይ መሪ የተለያዩ ሂደቶችን አልፈው ቦታውን መረከብ የቻሉ ሲሆን ለቴህራን አንድነት ይሰራሉ ተብሎም ይጠበቃል። በሞጅታባ ሀሳብና አሰራር ውስጥ ሕዝቡ ተገዥ ሆኖ እንዲያልፍ ነው ማሳሰቢያ የሚሰጠው። ይሁንና በመሪው መሾም ኢራናውያን ፖለቲካዊ መረጋጋት ሊፈጠርላቸው ይችላል ቢባልም አዲሱ አያቶላህ በአሜሪካ ኢላማ ይሆናሉ የሚልን ትልቅ ስጋትን ጋርጧል። በሰሜን ምስራቅ ማሻሃድ በ1961 የተወለዱት ሞጅታባ በ17 ዓመታቸው ለ8 ዓመታት በዘለቀው የ1980ዎቹ የኢራንና ኢራቅ ጦርነት ወታደራዊ አገልግሎት ሰጥተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሹመቱን ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ስልጣን ላይ ሊቆዩ እንደማይችሉም አስጠንቅቋል። ከትራምፕ ባለፈ የሞጅታባ ሹመት በኢራን የፖለቲካ ስርዓት ውስጥ ትልቅ ልዩነት እንደፈጠረ ይነገራል። የስልጣን ውርርሱ ከአባት ወደ ልጅ መምጣቱ የንጉሣዊ ስርዓት ባሪያ ተደርጎ በመወሰዱ ከብዮታዊ የኢራን የፖለቲካ ገጽ ጋር የሚቃረን ነው በሚል እየተቸ ነው። በኢራን ፖለቲካ ውስጥ ከፍተኛ ተሰሚነት ያላቸው እንደ አሊ ላርጃኒ አይነት ሰዎች የፈጠሩት የተቃውሞ ቡድንም በሞጅታባ ሹመት ምክንያት የኃይል ሽኩቻውን አሳድጎታል። ምንም እንኳን አሊ ላርጃኒ በሙስና ወንጀል ውስጥ ተጠርጥረው ከትልቅ የኃላፊነት ቦታዎች ገለል ብለው የቆዩ ቢሆንም ባለፉት ጥቂት ዓመታት እንዲሁም ከአያቶላህ አሊ ካሚኒ መገደል በኋላ በኢራን ወታደራዊና ፖለቲካዊ ሚናቸው ከጊዜ ወደ ጊዜ እየጨመረ መጥቷል። አዲሱ የኢራን የበላይ መሪ ሞጅታባ ካሚኒ ከውጭ ያሉት ጫና ባሻገር የሀገር ውስጥ የፖለቲካ ልዩነቱን ማረጋጋት ትልቅ ፈተና ይሆንባቸዋል ተብሎ ይጠበቃል። ይህ በእንዲህ እንዳለ እስራኤል ኢራን እስላማዊ ሪፐብሊክ አዲስ የበላይ መሪ ከሾመች በኋላ የመጀመሪያውን ጥቃት ሰንዝራለች።
የእስራኤል መከላከያ ሰራዊት በማዕከላዊ ኢራን በሚገኙ የተለያዩ ጥሩ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። በእስራኤል በኩል የወጣው መግለጫ እንደሚያመለክተው ጥቃቱ የተሰነዘረው የኢራን ውስጥ ደህንነት የእዝ ማዕከላትና በሚሳኤል ማስወንጨፊያ ጣቢያዎች ላይ ነው። ይህ ጥቃት ልዩ የሚያደርገው ኢራን አዲስ የበላይ መሪ ከሾመች በኋላ እስራኤል የፈጸመችው የመጀመሪያው ወታደራዊ እርምጃ በመሆኑ ነው። እስካሁን ጥቃቱ ስላደረሰው ሰብአዊና ቁሳዊ ጉዳት ከኢራን በኩል የተሰጠ ይፋዊ መግለጫ የሌለ ሲሆን በሁለቱ ሀገራት መካከል ያለው ውጥረትም በዚህ ጥቃት ሳቢያ ይበልጥ ሊያገረሽ እንደሚችል ሰግቷል። የኢራኑ ታስኒም የዜና ወኪል እንደዘገበው ከሆነ ደግሞ ሙስታባ ካሚኒ ወደ ስልጣን ከመጡ በኋላ ባለፉት ሰዓታት አዲስ የሚሳኤል ማዕበል ወደ እስራኤል ግዛት ጥቃት መፈጸሙን አስታውቋል። የአዲሱን መሪ ትዕዛዝ ተከትሎ ኢራን በእስራኤል ቴልአቪቭ ላይ መጠነ ሰፊ የሚሳኤል ድብደባ ያካሄደች መሆኑን ዘግቧል። ከተማዋ እስካሁን አይተው የማታውቀው የሚሳኤል ማዕበል እያስተናገደች እንደሚገኝም የኢራን መንግስት ቴሌቪዥን ዘግቧል። ዶናልድ ትራምፕ በግጭቱ የሞቱትን የአሜሪካ ወታደሮችን ለመዘከር በተዘጋጀ ስነ ስርዓት ላይ ኢራን ላይ ዋሽንግተን ጥቃቷን ለማጠናከር ቃል በገባችበት በዚህ ወቅትም 8 የአሜሪካ ወታደሮች በባህረ ሰላጤው ክልል መሞታቸው ተረጋግጧል። ባህሬንም በኢራን ሰው አልባ አውሮፕላን ውስጥ ጥቃት 32 ሰዎች መቁሰላቸውን አስታውቃለች። የባህሬን ዜና ወኪል እንደገለጸው ከተጎጆቹ መካከል 4ቱ በአስጊ ሁኔታ ላይ እንደሚገኙና የቀዶ ሕክምና የሚያስፈልጋቸው ህጻናት ይገኙበታል ብሏል። የሊባኖስ መንግስትም እስራኤል ተጨማሪ የደቡብ ከተሞችን መምታቷን በመቀጠሏ ከግማሽ ሚሊዮን በላይ ሰዎች በግዳጅ መፈናቀላቸውን አስታውቋል። በጥቃቶቹ 83 ህጻናትን ጨምሮ ቢያንስ 394 ሰዎች ተገድለዋል ብሏል። ሳውዲ አረቢያን በበኩሏ በኢራን ጥቃት በአልካርጅ ማዕከላዊ ግዛት ውስጥ 2 ሰዎች ሲገደሉ 12 ሰዎች ቆስለዋል ብላለች። በኢራቅ ኤርቢል ፍንዳታዎች መሰማታቸውን የተዘገበው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የሀገራቸው የጦር ባለሙያዎች ወደ መካከለኛው ምስራቅ ማቅናታቸውን ይፋ አደረጉ። ባለሙያዎቹ ወደ ስፍራው ያቀኑት በመካከለኛው ምስራቅ የሚሰነዘሩትን የኢራን ድሮን ጥቃቶች ለመመከት ሙያዊ እገዛ ለማድረግ ነው ተብሏል። በሌላ በኩል የሩሲያ አየር መከላከያ ስርዓት 163 የዩክሬን ሰው አልባ አውሮፕላኖችን በተለያዩ የሩሲያ ግዛቶች ላይ ጠልፎ ማውደሙ ተገልጿል። ዳግም ተገኝ ዝርዝር አለው። በዩክሬንና በሩሲያ መካከል እየተካሄደ ያለው አውዳሚ ጦርነት የግጭቱ አድማስና ተጽዕኖ ከምስራቅ የአውሮፓ ድንበሮች አልፎ መካከለኛው ምስራቅን ጨምሮ ዓለም አቀፋዊ የጂኦፖለቲካ ቀውሶችን እያስተሳሰረ ይገኛል። የዩክሬን መንግስት የራሱን የአየር መከላከያ አቅም ለማጠናከር በማለም የድሮን ጦርነት ልምዱን በመጠቀም በመካከለኛው ምስራቅ ጣልቃ ለመግባት ስትራቴጂካዊ እንቅስቃሴ መጀመሩን ሲያስታወቅ፣ በሌላ በኩል ሩሲያ ዘመናዊና አውዳሚ የሆኑ አዳዲስ ሚሳኤሎችን በመጠቀም በዩክሬን ከተሞች ላይ መጠነ ሰፊና ገዳይ ጥቃቶችን ፈጽማለች። ከዚህ ወታደራዊ ፍጥጫ ጎን ለጎን ሩሲያ፣ አሜሪካና እስራኤል በኢራን ላይ የወሰዱትን እርምጃ ተከትሎ ዓለም አቀፍ ሕግ በተግባር ማክተሙን አውጃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የሀገራቸው የጦር ባለሙያዎች በመካከለኛው ምስራቅ የሚሰነዘሩትን የኢራን ድሮን ጥቃቶች ለመመከት ሙያ እገዛ ለማድረግ ወደ ቀጠናው ማቅናታቸውን ይፋ አድርገዋል። ይህ ያልተጠበቀ እርምጃ ኬቭ ያላትን የድሮን ጦርነት ልምድ በመጠቀም ከምዕራባውያን አጋሮቿ በተለይም ከአሜሪካ አዳዲስ የአየር መከላከያ ሚሳኤሎችን ለማግኘት ያሰበችው ስትራቴጂካዊ የዲፕሎማሲና የወታደራዊ ልውውጥ አካል መሆኑም ተገልጿል። በመካከለኛው ምስራቅ የተፈጠረው ውጥረትና ጦርነት የዓለምን ወታደራዊ አቅርቦት በተለይም የአሜሪካን ትኩረትና የጦር መሳሪያ ስርጭት ሊያስተጓጉል ይችላል የሚል ስጋት በኬቭ ባለስልጣናት ዘንድ ማደሩን የኬቭ ኢንዲፔንደንት መረጃ ያመላክታል። ፕሬዝዳንት ዘለንስኪ ዩክሬን አሜሪካና በባህረ ሰላጤ የሚገኙ አጋሮቿን የድሮን ጥቃቶችን በመከላከል ረገድ እንዴት እንደምታግዝ ለቀረበላቸው ጥያቄ ምላሽ ሲሰጡ ባለሙያዎቻችን በሚቀጥለው ሳምንት ስፍራው ላይ በመድረስ ሁኔታውን ይገመግማሉ እንዲሁም አስፈላጊውን እርዳታ ያደርጋሉም ብለው ነበር። አሜሪካና እስራኤል በኢራን ላይ የጋራ ጥቃት ከከፈቱበት ጊዜ አንስቶ ዩክሬን በድሮን ጦርነት ዙሪያ ያላትን የዳበረ የጦር ሜዳ ልምድ አጉልታ በማሳየት ላይ ትገኛለች። ኪየቭ የኢራንን ሻሂድ ሰው አልባ አውሮፕላኖችን ለማክሸፍ የሚያስችሉ ጠላፊ ድሮኖችን ለማቅረብ ፍላጎት እንዳላት የገለጸች ሲሆን በምላሹም እጅግ አስፈላጊ የሆነውን የፓትሪዮት የአየር መከላከያ ስርዓቶችን ለማግኘት ተስፋም አድርጋለች። ዩክሬን ቀድሞውንም ቢሆን በአሜሪካ የሚቀርቡላትና እጅግ ውድ የሆኑት የፓክ-3 ጠላፊ ሚሳኤሎች እጥረት ገጥሟት የነበረ ሲሆን ከኢራን ጋር ያለው ግጭት መራዘም ይህንን አቅርቦት ይበልጥ ሊያስተጓጉለ ይችላል የሚል ከባድ ፍርሃት በባለስልጣናቱ ዘንድ ስለመፈጠሩም ዘገባው አክሏል። ይህ ስትራቴጂካዊ እንቅስቃሴ እየተካሄደ ባለበት በአሁኑ ወቅት በዩክሬን ምድር ላይ ያለው እውነታ እጅግ አሳሳቢ ሆኖም ቀጥሏል። የሩሲያ ኃይሎች በዩክሬን ላይ መጠነ ሰፊ ሚሳኤልና የድሮን ማዕበል አዝንበዋል። በዚህ ከባድ ጥቃት የ12 ሰዎች ሕይወት ሲያልፍ ህጻናትን ጨምሮ ከደርዘን በላይ የሚሆኑ ንጹሐን ዜጎች ላይ ከባድና ቀላል የመቁሰል አደጋ ደርሶባቸዋል። ፕሬዚዳንት ቮሎዲሚር ዘለንስኪ እንዳረጋገጡት
ሩሲያ በአንድ ሌሊት ብቻ 29 ሚሳኤሎችንና 480 ድሮኖችን በዩክሬን ላይ ያስወነጨፈች ሲሆን ከነዚህ አብዛኞቹ የሀገሪቱን የኃይል ማመንጫ ተቋማት፣ የባቡር መስመሮችና ማዕከላዊ ክልሎችን ኢላማ ያደረጉ ነበርም ተብሏል። በተለይም በሀገሪቱ ሁለተኛዋ ትልቅ ከተማ በሆነችው ካርኪቭ የደረሰው ጉዳት እጅግ አሰቃቂ እንደነበር የሀገሪቱ ባለስልጣናት አስታውቋል። ባለስልጣናቱ አክለውም አንድ የሩሲያ ባሊስቲክ ሚሳኤል በመኖሪያ ህንፃ ላይ በቀጥታ በማረፉ 10 ሰዎች ወዲያውኑ ህይወታቸውን አጥተዋል። የካርኪቭ ከተማ ከንቲባ ኢሆር ቴሬኮቭ ስለ አደጋው ሲገልጹ ከትናንት ምሽት ጀምሮ በሩሲያ የባሊስቲክ ሚሳኤል ጥቃት የፈረሰው የመኖሪያ ህንፃ ፍርስራሽ በመነሳት ላይ ይገኛል። ከሟቾቹ መካከል 2 እናቶችና 2 ህጻናት ይገኙበታል ነው የተባለው። ፕሬዝዳንት ዘለንስኪም በማህበራዊ ትስስር ገጻቸው ሩሲያ የዩክሬን መኖሪያ ቤቶችና ወሳኝ መሰረተ ልማቶች ለማውደም የምታደርገውን ሙከራ አላቋረጠችም በማለት የአገሪቱ አጋሮች ወታደራዊ ድጋፋቸውን አጠናክረው እንዲቀጥሉ አስቸኳይ ጥሪ አቅርበዋል ሲል ሮይተርስ ዘግቧል። በካርኪቭ ቢያንስ 10 ሰዎችን የገደለውና 16 ሰዎችን ያቆሰለው ጥቃት የተፈጸመው ኢዝዴሌ 30 በመባል በሚታወቀው አዲስ የሩሲያ ክሩዝ ሚሳኤል መሆኑን የክልሉ ባለስልጣናት አረጋግጠዋል። የዩክሬን ወታደራዊ ሪፖርቶች እንደሚያመለክቱት ሞስኮ ይህንን አዲስ ከአየር የሚወነጨፍ ሚሳኤል መጠቀም የጀመረችው በቅርብ ጊዜ ነው። ኢዝዴሌ 30 እስከ 1500 ኪሎ ሜትር ርቀት የመጓዝ አቅም ያለው ሲሆን የኤሌክትሮኒክስ መቆራረጥን መቋቋም በሚችል እጅግ ዘመናዊ ሳተላይት ዳሰሳ ስርዓት የተገጠመለት መሆኑን ተገልጿል። በዚህ አውዳሚ ሚሳኤል ሰለባ ከሆኑት መካከል በቤታቸው ውስጥ የነበሩ አንዲት የአንደኛ ደረጃ ትምህርት ቤት መምህርትና የሁለተኛ ክፍል ተማሪ ሆነው ልጃቸው እንዲሁም አንዲት የ8ኛ ክፍል ተማሪ ከእናቷ ጋር ይገኙበታል ነው የተባለው። አጠቃላይ ጥቃቱ በሀገሪቱ በሚገኙ ቢያንስ 7 የተለያዩ ቦታዎች ላይ ከፍተኛ ጉዳት ስለማድረሱም ተገልጿል። በሌላ በኩል ሩሲያ በተመሳሳይ ጊዜ ውስጥ ከፍተኛ ቁጥር ያላቸውን የዩክሬን ድሮኖችን ማክሸፏን አስታውቃለች። የሩሲያ መከላከያ ሚኒስቴር ባወጣው ይፋ መግለጫ የሀገሪቱ የአየር መከላከያ ስርዓቶች 163 የዩክሬን ሰው አልባ አውሮፕላኖችን በተለያዩ የሩሲያ ግዛቶች ላይ ጠልፈውም አውድመዋል። የመከላከያ ሚኒስቴሩ የድሮኖችን ስርጭት በዝርዝር ሲያስቀምጥ 54 ድሮኖች በብሪያንስክ ክልል፣ 47 በክሬሚያ፣ 16 በክራስዶኖር፣ 11 በካሉጋ፣ 8 በኖቭጎሮድ፣ 5 ቤልጎሮድ ክልል፣ 4 በጥቁር ባህርና በስሞልንስ ክልል፣ 4 በጥቁር ባህርና እንዲሁም በስሞልንስ ክልል፣ 3 በቮሮኔዝ ክልልና ባዲጊያ ሪፐብሊክ፣ 2 በሮስቶቭ ክልልና አዞቭ ባህር ላይ እንዲሁም በአስትራካን፣ ቮልጎግራድ፣ ኦሪዮል እና ትቨር ክልሎች ላይ ድሮኖች መመታታቸውንም ዘርዝሯል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለመራጮች ምዝገባ እየተጠቀመ የሚገኘው ምርጫ የመተግበሪያ ያለ ኢንተርኔት አገልግሎት ክፍያ እንዲሰራ መጠየቁን ገለጸ። በመተግበሪያው የሚደረግ የመራጮች ምዝገባን ለማበረታታት ቦርዱ ምን አቅዷል ሲል ጣቢያችን ጥያቄ ያቀረበላቸው የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ መተግበሪያውን የሚጠቀሙ ሰዎች አስተማማኝ የሆነ የኢንተርኔት አገልግሎት እንዲያገኙ ማድረግን ጨምሮ መተግበሪያውን ያለ ኢንተርኔት አገልግሎት ክፍያ እንዲጠቀሙ ለማድረግ ለኢትዮ ቴሌኮም ጥያቄ ማቅረባቸውን ተናግረዋል። ጥያቄው አዎንታዊ ምላሽ ያገኛል ብለን እንጠብቃለን ያሉት ሰብሳቢዋ መራጭ ለመሆን የሚያስፈልጉ ቅድመ ሁኔታዎችን የሚያሟሉና በቴክኖሎጂ በመጠቀም ምዝገባ በሚደረግባቸው የምርጫ ክልሎች የሚገኙ ዜጎች በዚህ ዘዴ እንዲመዘገቡ ጥሪ አቅርበዋል። የ7ኛው ጠቅላላ ምርጫ የመራጮች ምዝገባ የካቲት 28 ቀን መጀመሩ ይታወሳል። ቦርዱ በነጻ የስልክ መስመር ዜጎችን እያስተናገደ መሆኑንም አክለው የገለጹት ወይዘሮ ሜላትወርቅ የአገልግሎቱን ወጪ ቦርዱ እየሸፈነ መሆኑን ጠቁመዋል። ትምህርት ሚኒስቴር በዓለም አቀፍ ትምህርት ቤቶች ላይ ሊተገብር ባሰበው አዲስ መመሪያ ዙሪያ የተፈጠረውን አለመግባባት ለመፍታት የ2 እና የ3 ዓመታት የሽግግር ጊዜ ሊሰጥ እንደሚችል ፍንጭ ሰጠ። ሚኒስቴሩ በቅርቡ ባወጣው መመሪያ የዓለም አቀፍ ትምህርት ቤቶች የሀገሪቱን ብሔራዊ ካሪኩለም ማለትም የታሪክ፣ የቋንቋና የዜግነት ትምህርቶችን እንዲያካትቱ እንዲሁም ቢያንስ 30 በመቶ የሚሆኑ ተማሪዎቻቸው የውጭ ዜጎች እንዲሆኑ የሚያስገድድ ነው። ይሁን እንጂ ትምህርት ቤቶች መመሪያው በአንድ ጊዜ ተግባራዊ መደረጉ ተማሪዎችና ወላጆች ላይ መስተጓጎል ይፈጥራል በሚል ተቃውሞ አቅርበው ነበር። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከባለድርሻ አካላት ጋር ባደረጉት ውይይት መመሪያው የማይቀየር መሆኑን ቢገልጹም ትምህርት ቤቶቹ ራሳቸውን እንዲያዘጋጁ የሽግግር ጊዜ ሊፈቀድ እንደሚችል መናገራቸውን ካፒታል ዘግቧል። ሚኒስቴሩ አክሎም ትምህርት ቤቶቹ ይዘታቸውን ከሀገሪቱ ካሪኩለም ጋር ቢያቀናጁም የማስተማሪያ ቋንቋቸው ግን እንደ ቀድሞ በእንግሊዝኛ እንዲቀጥል እንደሚፈቀድላቸው አረጋግጧል። ግብርና ሚኒስቴር በ2017 የበጀት ዓመት የምግብ ዋስትናን ቀጣይነት ባለው የማረጋገጫ ፕሮግራም ስር ያደረገው የፋይናንስ እንቅስቃሴ ወጥነት የጎደለው ያልተመለሱ ክፍያዎችና ብድሮች መኖራቸውን የሚያሳይ መሆኑ
በውጭ ኦዲተር ተመላከተ። ሚኒስቴሩ በየካቲት ወር 2018 ዓ.ም መጀመሪያ ይፋ ያደረገውና የምግብ ዋስትናን ቀጣይነት ባለው መንገድ የማረጋገጫ ፕሮግራም ስር ያከናወናቸውን ተግባራት የፋይናንስ እንቅስቃሴ የሚያመላክት በፕሮግራሙ ስራ አስኪያጅ ተፈርሞ ለዓለም ባንክ የኢትዮጵያ ጽህፈት ቤት ከሙሉ የውጭ ኦዲቱ ጋር አያይዞ አቅርቧል። በኦዲት ሪፖርቱ መሰረት ወጥነት የጎደላቸው የክፍያ፣ የብድር አሰጣጥ፣ የሂሳብ ሰነድ አያያዝና ሌሎችም ጉድለቶችና ክፍተቶች መገኘታቸው ተገልጿል ሲል ሪፖርተር ዘግቧል። በኬንያ በተከሰተው ከባድ የጎርፍ አደጋ የሟቾች ቁጥር ቢያንስ 42 መድረሱ ተነገረ። ከባድ ዝናቡን ተከትሎ በማሳይ ማራ ብሔራዊ ፓርክ ይገኙ የነበሩ አብዛኛዎቹ ቱሪስቶች አደጋው ከመባባሱ በፊት በአስተማማኝ ሁኔታ እንዲወጡ መደረጉን ባለስልጣናት አረጋግጠዋል። የጎርፍ አደጋው በዋና ከተማዋ ናይሮቢና በሌሎችም የሀገሪቱ ክፍሎች ከፍተኛ ውድመት አድርሷል። የናይሮቢ ፖሊስ አዛዥ ጆርጅ ሴዳ እንዳስታወቁት ከሟቾቹ መካከል በውሃ በመስጠምና በኤሌክትሪክ አደጋ ህይወታቸውን ያጡ ይገኙበታል። የፍለጋና የነፍስ አድን ስራው ተጠናክሮ በመቀጠሉ ምክንያት የሟቾች ቁጥር ከዚህም ሊያሻቅብ እንደሚችል አዛዡ አስጠንቅቀዋል። ባንግላዴሽ በመካከለኛው ምስራቅ ባለው ግጭት ምክንያት የተከሰተውን አሳሳቢ የኤሌክትሪክና የነዳጅ ቀውስ ለመቋቋም በማሰብ ሁሉንም የመንግስትና የግል ዩኒቨርሲቲዎች ከሰኞ ጀምሮ መዝጋቷን አስታወቀች። እርምጃው የኢድ አልፈጥር በዓል ረፍትን ከወትሮ ጊዜ ወደፊት በማምጣት የተተገበረ ነው። የሀገሪቱ ባለስልጣናት እንደገለጹት ውሳኔው በዩኒቨርሲቲዎች ውስጥ የሚኖረውን ከፍተኛ የኤሌክትሪክ ፍጆታ ከመቀነሱም ባለፈ የትራፊክ መጨናነቅን በማቃለል የነዳጅ ብክነትን ለማስቀረት ይረዳል። የመንግስትና የግል ትምህርት ቤቶች ለረመዳን ጾም አስቀድመው ዝግ ሲሆኑ መንግስት የውጭ ሀገር ስርዓተ ትምህርት የሚከተሉ ትምህርት ቤቶችና የግል ማጠናከሪያ ማዕከላትም በዚህ ወቅት ዝግ እንዲሆኑ ጠይቋል። 95 በመቶ የሚሆነውን የኃይል ፍላጎቷን ከውጭ በምታስገባው ባንግላዴሽ ዜጎች በድንጋጤ ነዳጅ ማከማቸት በመጀመራቸው ምክንያት መንግስት በነዳጅ ሽያጭ ላይ ዕለታዊ ገደብ መጣሉም ታውቋል። ሰሞንኛው ዓለም አቀፍ የነዳጅ ዋጋ ጭማሪና የተወሰኑ የበረራ አገልግሎቶች መቋረጥ ቀጣይነቱ ታይቶ አየር መንገዶች የትኬት ሽያጭና ሌሎች አገልግሎቶች ላይ የዋጋ ጭማሪ ሊያደርጉ እንደሚችሉ የኢትዮጵያ አየር መንገድ አስታውቋል። 10 የመዳረሻ ቦታዎች ላይ ያከናውን የነበረውን በረራ ያቋረጠው የኢትዮጵያ አየር መንገድ ለኪሳራ አለመዳረጉን ገልጿል። ምህረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። ሰሞንኛው የመካከለኛው ምስራቅ ውጥረትን ተከትሎ መላው ዓለም በኢኮኖሚ ማህበራዊና ሌሎችም ጉዳዮች እየተፈተነ ይገኛል። የነዳጅ ዋጋ መናርና የአየር ትራንስፖርት አገልግሎት መቋረጥ በርካታ ሀገራትን የገፈቱ ቀማሽ እንዲሆኑ ማድረጉም ታይቷል። በውጥረቱ ሳቢያ የበረራ መዳረሻዎች ከመቋረጣቸው ባሻገር የነዳጅ ዋጋ ጭማሪው ለአየር መንገዶች ተግዳሮት እንደደቀነባቸው ተገልጿል። የነዳጅ ዋጋ ጭማሪው የአየር መንገዶችን ወጪ እንደሚጨምር የገለጹት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ሁኔታው በዚህ የሚቀጥል ከሆነ አየር መንገዶች በሚሰጧቸው አገልግሎቶች ላይ የዋጋ ጭማሪ ሊያደርጉ እንደሚችሉ ጠቁመዋል። ግጭቱን ተከትሎ የነዳጅ ዋጋ በከፍተኛ ደረጃ እያደገ ነው የመጣው። የበርሚል ድፍድፍ ዋጋ ከጥቂት ሳምንታት በፊት በበርሚል 63-64 ዶላር የነበረው አሁን 90 ቤት ገብቷል እና ትልቅ ጭማሪ ነው። ይሄ እንግዲህ አውሮፕላኖች ላይ የሚጫነው የአውሮፕላን ነዳጅ ዋጋ ላይ ጭማሪ ማምጣቱ አይቀርም። ይሄ የአየር መንገዶችን ወጪ ይጨምራል። ለአጭር ጊዜ ከሆነ ብዙ ተጽዕኖ ላያስከትል ይችላል፣ ግን ከተራዘመ ብዙ ተጽዕኖ አየር መንገዶች ትርፋማነት ላይ ስለሚያመጣ እንግዲህ አየር መንገዶች ደግሞ እንደዚህ ሲመጣ የሚወስዷቸው እርምጃዎች አንዳንዴ አሉ።
ቲኬት ላይ የተወሰነ ዋጋ ጭማሪ ማምጣት በዛ ይቀንሱታል። ግን የአየር መንገዶችን እድገት ትርፋማነት ላይ አሉታዊ ተጽዕኖ ማምጣቱ አይቀርም። የአገልግሎቱ መቋረጥ በሌሎች አየር መንገዶች ያጋጠመ ጉዳይ መሆኑን የጠቀሱት ዋና ስራ አስፈጻሚው የኢትዮጵያ አየር መንገድ በነዳጅ ሳቢያ የሚገጥመውን ችግር ለመፍታት የራሱን የመፍትሄ እርምጃዎችም እንደሚከተል ገልጸዋል። እኛ የምንበረው ሌሎች አየር መንገዶች በሚበሩባቸው መስመሮች ነው። ከያገሩ ነዳጅ እንቀዳለን በምንበርበት ቦታ ሁሉ። ስለዚህ ልክ እንደ ሌሎች አየር መንገዶች ያህል በኩል ተጽዕኖ ያመጣብናል። እንግዲህ ይህንን ተጽዕኖ ለመቋቋም በሌሎች መንገዶች ወጪዎቻችንን በመቀነስ በነዳጅ ምክንያት የሚመጣውን ተጨማሪ ወጪ በተወሰነ ደረጃ ለማካካስም ጥረት እናደርጋለን። በአየር ትራንስፖርት አገልግሎት ከቀዳሚዎቹ ተርታ የሚገኘው የኢትዮጵያ አየር መንገድም ካሉት 140 የበረራ መዳረሻዎች 10ሩ መቋረጣቸው የሚታወስ ሲሆን እስካሁን ባለው ሁኔታ የበረራዎቹ መቋረጥ ለኪሳራ የሚዳርግ እንዳልሆነ አቶ መስፍን ገልጸዋል። ቤሩት፣ ቴል አቪቭ፣ አማን እንዲሁም ደማም አየር መንገዱ በረራ ካቋረጠባቸው መዳረሻዎች መካከል ተጠቃሽ ናቸው። በመገናኛ ብዙሃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ይታያል። ተጎጂዎችስ ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ህግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለህዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈረጀው የፍትሐ ብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ህጉ ስንነሳ የስም ማጥፋቱ ተግባር የህዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ
የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።